ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የማል ሚዲያ ዜና ሰዓታችን ነው ከዜናዎቹ ጋር ቢኒያም ከድር አብራችሁ መቆይ ይሆናል በቅድሚያም አባይት ነጥቦቹን እነሆ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የሁለት ታላላቅ ፕሮጀክቶችን መሰረተ ድንጋይ አስቀምጠዋል የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስቴር ጋር መወያየታቸው ተሰማ በአረርቲ ከተማ አስተዳደር ምክር ቤትና የምንጃር ሸንኮራ ወረዳ አስተዳደር ምክር ቤቱ ለአንድ ቀን ባንዲራ ዝቅ ብሎ እንዲውለበለብና ተቋማት ዝጎ ነው እንዲውል ወስኗል በሲዳማ ክልል የልማትና የመልካም አስተዳደር አፈጻጸሞችን መሰረት አድርጎ የተካሄደ ባለው ውይይት ላይ የሐዋሳ ከንቲባ ከስራ ሊታገዱ ነው ተባለ ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም ሽልማት እኔን መከልከል አሜሪካንን እንደመስደብና እንደመናቅ ይቆጠራል ሲሉ ተናገሩ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ ይመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ከቤላሩሱ የመከላከያ ሚኒስቴር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት አካሂደዋል በውይይቱ ላይ የቤላሩስ ምክትል ጠቅላይ ሚኒስቴር ቪክቶር ካራንኬቪችም መገኘታቸውን የቤላሩስ መከላከያ ሚኒስቴርን ጠቅሶ የሀገሪቱ ዜና አውታር ቤልታ ዘግቧል በዚህ ወቅት ንግግር ያደረጉት የቤላሩስ የመከላከያ ሚኒስቴር ቪክቶር ክሬኒ ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች መካከል አንዷ ናት ያሉ ሲሆን አክለውም ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት እንዳላት ተናግረዋል ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ይሆናል ያሉት ሚኒስቴሩ አያይዞም እኛም የቤላሩስና የኢትዮጵያ የጦር ኃይሎች ተወካዮች የሀገሪቱን መሪዎች መመሪያ በግልጽ መከተል አለብን ብለዋል በተጨማሪም በተለያዩ መስኮች ላይ የምናደርገው ውጤታማና ፍሬያማ ትብብር እንዲሁም ተከታታይ የሆኑ ግንኙነቶች የጋራ ዕቅዶቻችንን በተሳካ ሁኔታ ተግባራዊ እንድናደርግ ያስችለናል ብያምናለሁ ሲሉም ተናግረዋል የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ በበኩላቸው በሁለቱ ሀገራት መካከል እያደገ በመጣው ግንኙነት ላይ እምነት እንዳላቸው ገልጸዋል በውይይቱ ላይ ሁለቱም ወገኖች በዓለም አቀፍ የጸጥታ ጉዳዮች ዙሪያ በተረጋገጡ አንገብጋቢ ችግሮች ላይ ያላቸውን የአተያይ ተመሳሳይነት እንዲሁም ከፍተኛ ደረጃ ላይ የሚገኘው የሁለትዮሽ ግንኙነት ለቀጣይ ትብብር ምቹ ሁኔታ እንደሚፈጥር ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የሁለት ታላላቅ ፕሮጀክቶችን መሰረተ ድንጋይ አስቀምጠዋል ጠቅላይ ሚኒስትሩ የእነዚህን ፕሮጀክት መሰረተ ድንጋይ ባስቀመጡበት ወቅት ዛሬ ለኢትዮጵያ ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል የሁለት አሻጋሪ ፕሮጀክቶች የመሰረተ ድንጋይ አስቀምጠናል እነሱም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ ናቸው ሲሉ ተናግረዋል የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅን በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው በሌላ በኩል የማዳበሪያ ፋብሪካው ከካሉቤ ጋዝ ስፍራ በማውጣት እና በ108 ኪሎ ሜትር የማጓጓዣ ትቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ብሏል አክለውም ጠቅላይ ሚኒስቴሩ እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉ ሲሆን እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ተደምጧል በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችንን አጠናክረን እንቀጥል የሚል ጥሪ አቅርበዋል በትናንትናው ዕለት በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ላይ በደረሰው አደጋ ከ30 በላይ ሰዎች ላይ የሞትና ከ200 ሰዎች በላይ ከባድና ቀላል ቁስል ባስከተለው አደጋ ላይ የተለያዩ ተቋማት ሀዘናቸውን እየገለጹ ይገኛሉ
ከነዚህም መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክህነት አንዷ ስትሆን የኢትዮጵያ መንግስት ኮሙኒኬሽን ሐዘኑን በትናንትናው ዕለት መግለጹን አስታውቋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በምንጃር ወረዳ በአረርቲ ከተማ በደብረ ገነት ቅድስት ማርያም ቤተክርስቲያን በተከሰተውና ከ30 በላይ ለሚሆኑ ምዕመናን ህልፈት ምክንያት በሆነው አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል። ቅዱስነታቸው በአደጋው በሞተ ስጋ ለተለዩ ወገኖቻችን እረፍተ ነፍስን በአደጋው የአካል ጉዳት ለደረሰባቸው ሁሉ ምህረትን በመለመን ለተጎጂ ቤተሰቦችና ለመላው ምዕመናን መጽናናት ይስጥልን በማለት አባታዊ የሐዘን መልእክታቸውን አስተላልፈዋል። በተያያዘ ዜና መስከረም 21 በአረርቲ ከተማ አስተዳደር በአረርቲ ደብረ ገነት ቅድስት ድንግል ማርያም ቤተክርስቲያን በደረሰው አደጋ ምክንያት በአረርቲ ከተማ አስተዳደርና በምንጃር ሸንኮራ ወረዳ የሐዘን ቀን ታውጇል። በአረርቲ ከተማ አስተዳደር ምክር ቤትና የምንጃር ሸንኮራ ወረዳ አስተዳደር ምክር ቤት ለአንድ ቀን ባንዲራ ዝቅ ብሎ እንዲውለበለብና ተቋማት ዝግ ሆነው እንዲውሉ ተወስኗል። ሕክምና ላይ የሚገኙ ረጅ የሌላቸው ታካሚዎችን ሁሉም ሰው በማገዝ ትብብር እንዲያደርግም ጥሪ ቀርቧል። የመቀሌ ነዋሪዎች እንዳትደናገጡ የሚል መልእክት በከተማ አስተዳደሩ መተላለፉ ተሰማ። ዛሬ ሐሙስ መስከረም 22 ቀን 2018 ዓ.ም በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የበረራ መሳሪያዎች ፍተሻ ወይም ካሊብሬሽን ይካሄዳል። በዚህ ምክንያት ከወትሮ በተለየ የአውሮፕላኖች የማረፍና የመነሳት እንቅስቃሴ ይኖራል። ስለሆነም ይህንን ተግባር አውሮፕላን ማረፊያው በየ2 ዓመቱ የሚያከናውነው የበረራ ፍተሻ መሳሪያዎች ወይም ካሊብሬሽን ስራ መሆኑን በመረዳት የመቀሌ ከተማ ነዋሪዎች እንዳትደናገጡና እንዳትጨነቁ ሲል ከተማ አስተዳደሩ ማብራሪያ ሰጥቷል። አስተዳደሩ ስራው ባለፈው እሁድ መስከረም 18 ቀን 2018 ዓ.ም ሲካሄድ ከነበረው የቀጠለ እንደሆነ ማስገንዝቧል። አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። አርቲስትና ኮሜዲያን ፍሬህይወት ባህሩ ባጋጠማት ድንገተኛ ህመም ከዚህ ዓለም በሞት ተለይታለች። አርቲስቷ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች እንዲሁም በበርካታ ፊልሞች ላይ ተውናለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥራ በብቃት ስትሰራ ቆይታለች። ለመላው ኢትዮጵያውያንና ለአርቲስቷ ወዳጅ ዘመዶች ሚዲያችን መጽናናትን ይመኛል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የስምና የአሰራር ለውጥ ማድረጉ ተሰማ። የዩኒቨርሲቲው ፕሬዝዳንት ዶክተር ንጉሱ ታደሰ በሰጡት መግለጫ ተቋሙ በምዕራፍ 2 ጉዞ በአዲስ አሰራርና ስያሜ መምጣቱን ተናግሯል። በዚህም መሰረት የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የነበረው የተቋሙ ስያሜ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በሚል መለወጡን አስረድተዋል። ከአሰራር ጋር በተገናኘ ዩኒቨርሲቲው ባለፈው ዓመታት የመንግስት ሰራተኞችን ብቻ ተቀብሎ ሲያስተምር እንደነበር አስታውሰው በአዲሱ አሰራር ግን የትምህርት ሚኒስቴርን መስፈርት የሚያሟሉ የ12ኛ ክፍል ተማሪዎችን እንዲሁም ከግልና ከመንግስት ከፍተኛ ትምህርት ተቋማት ምሩቃንን ተቀብሎ ያስተምራል ሲሉም ተናግሯል። የኤርትራ መንግስት ሉዓላዊ በሆነችው ኢትዮጵያ ሀገር ውስጥ የሚገኙ የተለያዩ አማጻንን እየረዳ የኢትዮጵያን በማተራመስ ውስጥ የተጠመደ መንግስት ሲሆን ላለፉት በርካታ ዓመታት ከግብጽ የሚሰጠውን ተልዕኮ እየፈጸመ የሚገኝ የኢትዮጵያ ታሪካዊ ጠላት የሆነ ቡድን ነው። ይህ መንግስት ወደ ስልጣን ከመጣ ጊዜ አንስቶ ከሀገሩ ይልቅ የኢትዮጵያን ውድቀት የሚመኝና በኢትዮጵያ መውደቅ ውስጥ የራሱን ከፍታ የሚለካ ቡድን ሲሆን የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣንን መምጣት ተከትሎ ለበርካታ ዓመታት ተቋርጦ የቆየው የሁለቱ ሀገራት ግንኙነት እንደ አዲስ ቢያንሰራራም የሻዕቢያ ቡድን የኢትዮጵያ መንግስት እየተዋጋ እንዲኖር ህልም ስለነበረው በፌደራል መንግስቱና በህወሓት መካከል የተፈጠረውን የፕሪቶሪያ ስምምነት ምክንያት በማድረግ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የፈጠረውን ሰላም ወደ ጎን በመተው የዘመናት ጠላት ነው ሲለው ከነበረው ህወሓት ጋር ጽምዶ መፍጠሩ ከተሰማ ውሎ አድሯል። በዚህም ሁለቱ አሸባሪ ቡድኖች በፈጠሩት ውህደት ምክንያት የፋኖ አደረጃጀትን እንደ ፈረስ በመጠቀም በሰሜን ወሎ ጦርነት የከፈቱ ቢሆንም የኢትዮጵያ መንግስት የከፈቱትን ጦርነት በ3 ቀን ውስጥ አጠናቆ የሽንፈት ካባን እንዲለብሱ ማድረጉ ይታወቃል። ይህ ጥምረት ለምስራቅ አፍሪካና ለቀንዱ ሀገራት ሰላም የማያመጣና
ሽብርተኝነትን የሚያበረታታ ስለሆነ የአሜሪካንና የሩሲያ መንግስት ሻቢያን ከጽንፈኛው ህወሓት ጋር የጀመረውን ጽምዶ በአስቸኳይ እንዲያቆም ማስጠንቀቂያ መስጠታቸው ተሰምቷል። ይሁን እንጂ ህወሓት ለዓለም አቀፉ ማህበረሰብ በአቶ ጌታቸው ረዳ የሚመራውና ከህወሓት የተለየው ቡድን በዲፕሎማሲው ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉ የድርጅቱ አባል የሆኑት ዶክተር አብርሃም መናገራቸው ተሰምቷል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወር በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናግረዋል። አማካሪው ከሃዱ ሬዲዮ ሁሉ ደና ፕሮግራም ጋር በነበራቸው ቆይታ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እና አገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁን አስታውሰው ይህም አሰራር ሚኒስቴር መስሪያ ቤቱ ትክክለኛ የሆነ የተሽከርካሪ ቁጥራዊ መረጃ ለማግኘትና ለማወቅ እንደሚያስችለው ገልጿል። የሰሌዳ ለውጡ መመሪያው ዋነኛ ዓላማም ኢትዮጵያ የተቀበለችውን የዓለም አቀፍ ስምምነቶች ታሳቢ ያደረገ ሰሌዳ በአገሪቱ እንዲኖር ማስቻል እንደሆነ አብራርተዋል። በአገሪቱ ትክክለኛ የሆነ የተሽከርካሪዎች ቁጥራዊ መረጃ የማግኘት ችግር መኖሩን የገለጹት አቶ አሰፋ ይህም ችግር እስካሁን መፍትሄ አለማግኘቱን ተናግረዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ኢትዮጵያ ደረጃ 3 ውስጥ በመግባቷ እንኳን ደስ አላችሁ የሚል መልእክት አስተላለፉ። እዚህ ደረጃ ውስጥ በመግባቷ አሁንም ከአፍሪካ ከግብጽ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋል እና ሩዋንዳ ጋር መቀላቀሏን አስታውቋል። ይህም አፍሪካ የሀገር ውስጥ ምርትን እንዲሁም ደህንነቱና ጥራቱን የተጠበቀ መድኃኒትን ወደ ማሻሻል እየተቃረበች መሆኑን እንደሚያሳይም ገልጿል። የዓለም ጤና ድርጅት ባወጣው መግለጫ እንደገለጸው ደግሞ ኢትዮጵያ ደረጃ 3 ውስጥ ልትገባ የቻለችው በምግብና መድኃኒት ቁጥጥር ባለስልጣናት ቁርጠኝነት የተነሳ ነው። ባለስልጣኑ ከውጭ የሚገቡ መድኃኒቶችና ክትባቶች ዓለም አቀፍ ጥራትን፣ ብቃትና ደህንነትን ያሟሉ እንዲሆኑ ከፍተኛ ስራ ማከናወኑን አስረድቷል። የዓለም ጤና ድርጅት በመግለጫው ይህንን የደረጃ ማሻሻያ የሰጠው 250 መስፈርቶችን በመገምገም እንደሆነም ጨምሮ አስረድቷል። በዓለም ጤና ድርጅት ደረጃ 3 ማለት የተረጋጋ የተቀናጀና በአግባብ የሚሰራ የቁጥጥር ስርዓት እንዳለ የሚገልጽ ዕውቅና ሲሆን ከዚህ ቀጣዩ ደረጃ 4 የመጨረሻና ከፍተኛ ደረጃ ነው ሲል ገልጿል። በሲዳማ ክልል የልማትና የመልካም አስተዳደር አፈጻጸሞችን መሰረት አድርጎ እየተካሄደ ነው በተባለው ክልላዊ አመራሮች ግምገማ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻይ ከኃላፊነታቸው እንዲነሱ በግምገማ ውሳኔ መተላለፉን አንድ ማንነታቸው እንዲገለጽ ያልፈለጉ ከፍተኛ መንግስት የሥራ ኃላፊ ለቲክቫ ኢትዮጵያ ተናግረዋል። ግምገማው ላለፉት 2 ቀናት በዝግ እየተካሄደ ያለ ሲሆን የክልልና የሐዋሳ ከተማ አመራሮች በሁለት ቡድን እየተገማገሙ ስለመሆኑ ተነግሯል። የሐዋሳ ከተማ ከንቲባ በተገመገሙበት ቡድን ባሳዩት ደካማ አመራር በከተማው ባለው ህገወጥ የመንግስት መሬት መቀራመትና ሌሎችም ምክንያቶች ከኃላፊነታቸው እንዲነሱ ግምገማው አቅጣጫ ማስቀመጡን እኚሁ ምንጫችን ገልጸዋል። ለሰዓቱ የነበሩን የአገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ አገር ዜናዎች የምናልፍ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል ሰላም ሽልማት እኔን መከልከል አሜሪካንን እንደ መስደብና እንደ መናቅ ይቆጠራል ሲሉ ተናገሩ። ዶናልድ ትራምፕ በቨርጂኒያ ኳንቲኮ የአገሪቱን ከፍተኛ የጦር ጀነራሎች ባነጋገሩበት ወቅት ነው በኖቤል ላይ ያላቸውን ቅሬታ ያነሱት። ምንም እንኳን ለኖቤል ሽልማት አስፈላጊው መስፈርት ቢያሟሉም በተደጋጋሚ ችላ መባላቸውን አስረድተዋል። ትራምፕም ኖቤል ለምን እንደሚገባቸው ሲያስረዱም ዳግም ወደ ስልጣን መንበሩ ከመጡ እንኳን የመካከለኛው ምስራቅ ጦርነት ጨምሮ 8 ጦርነቶችን ማስቆማቸውን ተናግረዋል። ኖቤል ሽልማት በተቃራኒው ምንም አበርክቶ ለሌላቸውና ለደራሲያን ይሸልማል። በእርግጥ ሽልማቱን ለኔ ሳይሆን ለሀገሬ እንዲሆን ነው የምፈልገው ሲሉ ትራምፕም አስረድተዋል። ትራምፕ ጦርነት አስቆሚያለሁ ካሉት ሀገራት መካከል ኮንጎና ሩዋንዳ፣ አርሜኒያና አዘርባይጃን፣ እስራኤልና ኢራንና ሌሎችም አንስተዋል። የእስራኤል የባህር ኃይሎች እርዳታ ጭነው ወደ ጋዛ ሲያቀኑ የነበሩ ጀልባዎችን ማስቆማቸውን አስታውቀዋል። የባህር ኃይሎቹ ከ500 በላይ ሰዎችንና የእርዳታ ቁሳቁሶችን የጫኑ ከ20 በላይ ጀልባዎችን ማስቆማቸው ተናግረዋል።
ጀልባዎቹ ወደ ጋዛ ምድር ለመግባት የ75 ማይል ርቀት ላይ ነበሩ ተብሏል። የአየር ንብረት ለውጥ ተሟጋች ስዊድናዊቷ ግሬታ ተንበርግን ጨምሮ ሌሎች አክቲቪስቶች በቁጥጥር ስር መዋሉንና በደህንነት ላይ እንዳሉ አስታውቋል። የእስራኤል የውጭ ጉዳይ ሚኒስቴር ለጋዛ እርዳታን የሚያሰባስብ ዓለም አቀፍ የእርዳታ ቡድን GSF አካል የሆኑ በርካታ ጀልቦች በአስተማማኝ ሁኔታ አቁመናል ነው ያለው። በጀልባዎቹ የነበሩ ሰዎችና የሰብአዊ እርዳታ ቁሳቁሶች ወደ እስራኤል ወደብ እየተዘዋወሩ እንደሚገኙም አስታውቋል። እስራኤል ሰብአዊ እርዳታን በሚያከፋፍሉ ቡድኖች ላይ መሰል ድርጊት መፈጸሟን ዓለም አቀፍ ተቋማት እያወገዙ ይገኛሉ። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካሙ ሊሆንላችሁ።